የማስተዋልና የመለየት ስጦታ እንደተሰጣችሁ የሚያሳዩ 7 ምልክቶች። የማስተዋልና የመለየት ጥበብ መንፈስ ቅዱስ ከሚሰጠ ልዩ ስጦታዎች መካከል አንዱ ነው። መጽሐፍ ቅዱስ በትንቢተ ሆሴዕ ምዕራፍ 14 ከቁጥር 9 ሲናገር እንዲህ ይላል፣ የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል። ማስተዋል በእውቀት አሊያም በሕይወት ተሞክሮ ብቻ ሊገኝ የሚችል ነገር ሳይሆን ክፉና በጎውን እንዲሁም ከሰማይ የሚሰጥ ስጦታ ነው። የማስተዋል ስጦታን የተሰጣቸው ሰዎች የሚመለከቱት በፊታቸው ያሉትን ነገሮች ብቻ ሳይሆን ሌሎች ማየት ከማይችሏቸው ነገሮች ጀርባ ያሉትን ጥልቅ ምንነቶችንና ድብቅ እውነቶችን ጭምር ነው። ነገር ግን ይህ ራስን ከፍ ለማድረግ የተሰጠ ሳይሆን በዙሪያችን ያሉ ሰዎች እንመራና እንጠብቅ ዘንድ የምንገነባው የክርስቶስ መልክ ነው። ዕብራውያን 5 ምዕራፍ 14 እንደሚናገረው ጠንካራ ምግብ ግን መልካሙንና ክፉን ለመለየት በሥራቸው የተለመደ ልቦና ላላቸው ለፍጹማን ሰዎች ነው። በዚህ ቪዲዮም በጌታ መንገድ በጥበብ እንድትጓዙና ለጠፉት ብርሃን ትሆኑ ዘንድ የሚረዳችሁን የማስተዋል ስጦታ መያዛችሁን የምታውቁባቸውን 7 ምልክቶች እንማራለን። ከመጀመራችን በፊት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እነዚህን አይነት ጠቃሚ ምልክቶች ለብዙዎች ማድረስ እንችል ዘንድ አግዙን። የመጀመሪያው የማስተዋል ስጦታ እንዳላችሁ የምታውቁበት መንገድ ለመንፈሳዊ ስጦታዎች ባላችሁ ጥልቅ ፍላጎት ነው። ልክ እንደ ሌሎች መንፈሳዊ ስጦታዎች ሁሉ ምኞት የመጀመሪያው የማስተዋል ስጦታ ምልክት ነው። ምክንያቱም መንፈሳዊ ስጦታዎች እንዲሁ በቀላሉ የሚገኙ ነገሮች አይደሉምና ታማኝነትንና ረጅም ርቀት የመጓዝን ጽናት ይፈልጋሉ። ይህ ጥልቅ ፍላጎትና ምኞት ተሰማችሁ ማለት እነዚህን ልዩ ስጦታዎች ትቀበሉ ዘንድ እግዚአብሔር ልባችሁን እያነጻና አእምሯችሁን እያዘጋጀ ነው ማለት ነው። በዚህም ጥበብ ትንቢትና መንፈስን የመለየት ስጦታ በገንዘብ አሊያም በዝና የምታመጧቸው ነገሮች እንዳልሆኑ ትረዳላችሁ ማለት ነው። እነዚህ ጌታን ስትፈልጉ ብቻ ከመንፈስ ቅዱስ ልታገኟቸው የምትችሏቸው የመለኮት ስጦታዎች ናቸው። በእውነት ስትፈልጉት በምሽት ውስጥ በጸጥታ መንፈስ ሆናችሁ ስትጸልዩና እግዚአብሔር እነዚህን ስጦታዎች ይሰጣችሁ ዘንድ ስትለምኑት ነፍሳችሁ መሃል አንዳች ነገር ሲለዋወጥ ይሰማችኋል። በዚህ ጊዜም አላፊ ምኞቶች እና ቁሳዊ ፍላጎቶች በእናንተ ላይ ስልጣን አይኖራቸውም። ከዚህ በኋላ የሀብት የዝናና የስልጣን ጥማት አይኖርባችሁም። ይልቁንም ግን እርሱን ለማገልገልና እነዚህን ስጦታዎች ለሌሎች ለማገልገል ትጠቀሟቸው ዘንድ ትሻላችሁ። መንፈሳዊ ስጦታዎችን ከልባቸው የሚፈልጉ እግዚአብሔር አይኖቻቸውን የከፈተላቸውና የመለኮት ዋጋ የገባቸው ናቸው። በዚህም ጊዜ በዙሪያቸው ያሉ ሰዎች ከፊታቸው ያሉ ነገሮችን ብቻ እንደሚመለከቱና ጠባብ የሆነ አስተሳሰብ እንዳላቸው ትረዳላችሁ። ነገር ግን የማስተዋልን ጥበብ የያዛችሁት እናንተ ከነገሮቹ ጀርባ ያለውን እውነትና እግዚአብሔር እንድታዩ የፈለገውን መንፈሳዊ ትርጉም ትመለከታላችሁ። ይህም የእግዚአብሔር ቃል ኪዳን ነው። ከተመኛችሁና ከፈለጋችሁ ትቀበላላችሁ። ይህ ፍለጋና ምኞት እግዚአብሔር ፍቅሩንና እውነቱን የሚገልጥበት መሳሪያ አድርጎ እናንተን ወደሚጠቀምበት አዲስ ምዕራፍ እንደምትገቡ የሚያሳይ ምልክት ነው። እናም በዚህ ትንቢትን፣ ጥበብንና መረዳትን በፈለጋችሁ ቁጥር ወደ እግዚአብሔር ፍቃድ እየቀረባችሁ መሆኑን ትረዳላችሁ። የሚያስተምራችሁ እንድትለዩ ብቻ ሳይሆን ብርሃን እንዲሁም የመጽናናት ምንጭና ለሌሎች ተስፋ ትሆኑ ዘንድ ነው። አስታውሱ፣ መንፈሳዊ ስጦታዎችን መፈለግ ሁሉም ሰው በተፈጥሮ የሚኖረው ባህሪ አይደለም። ይህ ከመለኮት ጥሪ ልዩ መንገድን ካዘጋጀላችሁና ከመረጣችሁ ከእግዚአብሔር የመጣ ነው። ይህንን ስታውቁ ብቻችሁን አለመሆናችሁን ትረዳላችሁ። ለእናንተ ሁልጊዜም ሊሰጣችሁና እርምጃችሁን ሊመራ ዝግጁ የሆነ አምላክ አለ። እናም በትህትና እስከፈለጋችሁ ድረስ ወደ እውነቱ፣ ወደ ብርሃኑና ወደ አዘጋጀላችሁ እንዲሁም እንድትፈጸሙ ወደሚፈልገው ስፍራ ይመራችኋል። የማስተዋል ስጦታ ሲሰጣችሁ ሌሎች ሊረዱት የማይችሉት መንገድ መንፈሳዊውን ዓለም መረዳት ትጀምራላችሁ። እናም ወደ አንድ ክፍል በገባችሁ ቁጥር አንዳች ነገር ልክ አለመሆኑን ይገባችኋል። ሳያውቁት በእነዚህ መናፍስት አገዛዝ ስር በመሆናቸው ሐዘኔታ ይሰማችኋል። በማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20 የኢየሱስን ታሪክ እንደምንመለከተው ኢየሱስ ወደ ጌርጌሴኖን በመጣ ጊዜ አንድ መቃብር ስፍራ ይኖር የነበረ እናም ራሱን ይጎዳ የነበረ ሰው ተገናኘው። እናም በዙሪያው የነበሩ ሰዎች እርሱን በተመለከቱ ቁጥር የሚታያቸው እብድና ራሱን መቆጠር የማይችል ሰው ነበር። ነገር ግን ኢየሱስ በተመለከተው ጊዜ የሚታየው ስቃይ ብቻ ሳይሆን በአጋንንት እስራት የወደቀች ነፍስ ነበረች።
እናም የነበረው መረዳት ሌሎች ማየት ያልቻሉትን ነገር እንዲያይ ያደረገው ሲሆን ይህ ፍቅሩና ማስተዋሉም ሰውየውን እንዲፈውሰውና በሰላም እንዲኖር እንዲያስችለው አድርጎታል። መንፈስን መረዳት ስትችሉ ክፉ መናፍስትን ማየት ብቻ ሳይሆን ልክ ኢየሱስ በአጋንንት ለተያዘ ሰው እንዳደረገው በዚያ እስራት ውስጥ ለወደቁት ነፍሶች መራራት ትጀምራላችሁ። ሰዎች በእናንተ ላይ ክፋትን ይሰሩ ዘንድ በአጋንንት እስራት ውስጥ መሆናቸውን ማወቅ ሕመም ሊፈጥርባችሁ ቢችልም ነገር ግን ያሉበትን እስራት እነርሱ ራሳቸው እንደማያውቁት ታውቃላችሁ። ነገር ግን ይህ ስጦታ ይህንን ጉዳይ እንድትፈቱትም ጭምር የሚያስችላችሁ ነው። ጨለማን መለየት ብቻ ሳይሆን ለራሳችሁና ለሌሎች ሰዎች የመጸለይና በእምነት የመጽናት ችሎታ ይኖራችኋል። ይህ መንፈሳዊ ስጦታ ትህትናችሁንና ሐዘኔታችሁን ለጠፉት ነፍሳት እንድታሰፉም ይረዳችኋል። የእናንተ ሥራ መዳኘትና መውቀስ ሳይሆን ለእነርሱ የብርሃን የጸሎትና የመሸሸጊያ ስፍራ ተሆናቸው ዘንድ ነው። እናም በዚህ ስጦታ ታስተውሉ ዘንድ ብቻ ሳይሆን በዙሪያችሁ ላሉት መዳንንና እውነቱን ታመጡ ዘንድ ጌታ ከፍ ላለ ዓላማ እንደጠራችሁ መኑ። ሶስተኛው ምልክት የማስተዋል ስጦታን እንደተሰጣችሁ የሚያሳዩ ትልቁ ምልክት ክፉና በጎውን የመለየት ችሎታችሁ ነው። ይህ የማስተዋል ስጦታ ያላቸው ሰዎች አንድን ሰው ለመጀመሪያ ጊዜ ስትዋወቁ እንኳን አንዳችን ነገር እንደደበቀ፣ ክፉ ዓላማን እንደያዘ ወይም ሊጎዳቸው እንዳሰበ የሚያውቁበት ያልታወቀ ችሎታ አላቸው። እናም ይህ በእግዚአብሔር እውነትና በሐሰተኛ ትምህርቶች መካከል ያለውን ልዩነት እንድታውቁ ይረዳችኋል። ይህ ማለት ግን ድብቅ የሆነን መገለጥ ከእግዚአብሔር ትቀበላላችሁ ማለት ሳይሆን ስለ እግዚአብሔር ቃል ያላችሁ ጥልቅ መረዳት ሐሰት የሆነውን እንድታውቁ ወዲያው ረዳችሁ ማለት ነው። በአንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 1 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ይለናል። እናም ይህ ታስተውሉ ዘንድና መንፈስ ቅዱስ እየተናገራችሁ ያለውን ነገር ታደምጡ ዘንድ የቀረበላችሁ ጥሪ ነው። የማስተዋል ችሎታ ሌሎችን ለመውቀስና ለመዳኘት ሳይሆን ራሳችሁን ከአታላዮች ለመጠበቅና በእግዚአብሔር እውነት ትራመዱ ዘንድ ነው። በሐዋርያት ሥራ ምዕራፍ 16 ከቁጥር 16 እስከ 18 ላይ የነበረውን የጳውሎስንና የሟርተኛ መንፈስ የነበረባትን ሴት ታሪክ አስታውሱ። ጳውሎስ በዚያ ሰዓት ያቺ ሴት እርሱንና ወዳጆቹን የልዑል እግዚአብሔር ባሪያዎች በማለት ስትጠራቸው የሚያስተውልበት አቅም ነበረው። ምንም እንኳን ቃላቶቿ ልክ ቢመስሉም ነገር ግን ጳውሎስ አንዳች ነገር ልክ እንዳልነበር በመረዳቱ በውስጧ የነበረው መንፈስ ሊያወጣላት ችሏል። ከሚታየው ዓለም አልፎና ከቃላቶቹ ጀርባ የነበረውን ማታለያ እንዲመለከት የረዳው የማስተዋል ስጦታ ነበረ። በዚህም ስጦታ ከቅርባችሁ ባሉ ሰዎች ላይ ያለውን ሐሰተኛነትም ልታውቁ ትችላላችሁ። ምናልባትም ነገሩ ቢያምም ነገር ግን ይህ እግዚአብሔር እናንተን የሚያጠነክርበትና ከማን ጋር መራመድ እንዳለባችሁ የሚያስተምርበት መንገድ ነው። አንዳንድ ጊዜ ይህ ስጦታ ሌሎች የሚያዩትን ነገሮች በማየታችሁ ለተቃርኖና ለአለመግባባት ስለሚያጋልጣችሁ ብቻችሁን እንድትጓዙ ሊያደርጋችሁ ይችላል። ነገር ግን በዚህ ብቸኝነት መሃል እግዚአብሔር ከእናንተ ጋር ቅርብ መሆኑንና በእያንዳንዱ እርምጃችሁ እየመራችሁ መሆኑን እመኑ። የማስተዋል ስጦታ ልክ በጨለማ ውስጥ እንደሚያበራ ብርሃን ነው። በዚህ ብርሃን ስትመላለሱም የምትመለከቱት በዙሪያችሁ ያለውን ወጥመድና ማታለዮች ብቻ ሳይሆን እግዚአብሔር ያዘጋጀላችሁን ክፍት በሮችና እድሎችንም ጭምር ነው። እናም ይህንን ስጦታ ለመጠቀም መቼም ቢሆን እንዳታንከራግሩ። ይልቁንም የሌሎችን ልብ የምታዩበትና ከእግዚአብሔር ወይም ከጨለማ የሚመጣው ለይታችሁ ማወቅ የምትችሉበትን መሳሪያ አድርጋችሁ ተጠቀሙት። አራተኛ ምልክት የማስተዋል ስጦታ እንድታዩ የሚረዳችሁ ጠላትን ብቻ ሳይሆን በሕይወታችሁ ውስጥ ያለውንም የእግዚአብሔርንም ሥራ ጭምር ነው። ይህ ልዩ ስጦታ ሲሰጣችሁ ልክ መንፈሳዊ ካርታን እንደያዘ ሰው እግዚአብሔር በሕይወታችሁ ውስጥ ያስቀመጠላችሁን ምልክቶች መፍታትና መመልከት የምትችሉ ሰዎች ትሆናላችሁ። እናም ይህ የጨለማን መኖር አሊያም የጠላትን ሴራ ስለመረዳት ብቻ አይደለም። ይህ ዓይናችሁን በትክክለኛው መንገድ ላይ ብቻ ታደርጉ ዘንድ እግዚአብሔር የሚሰጣችሁን እያንዳንዱን እርምጃና ምሪት ስለማየት ነው። በዚች ትኩረት ሰራቂ በሆኑ ነገሮች በተሞላች ዓለም ውስጥ ይህ ስጦታ ሌሎች በቀላሉ የሚያልፏቸውን ነገሮች እንድታዩ ይረዳችኋል። እናም አንድ ጊዜ የእግዚአብሔርን ፍቃድ ከለያችሁ በዓለም ውካታም ሆነ በቁሳዊ ምኞቶች አትሳቡ። የበለጠ ትዕግስተኛ፣ እያንዳንዱን ነጥብ የሚመለከትና እግዚአብሔር እየመራችሁ ያለውን አቅጣጫ የሚመለከት ሰው ትሆናላችሁ። መጽሐፍ ቅዱስ በመዝሙር 32 ቁጥር 8 ሲናገር እንዲህ ይላል፣ አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ። በእውነት ስታደምጡ ያንን ጽኑና መሪ የሆነውን ከስቃይ መንገድ ጠብቆ ወደ ሕይወት መንገድ የሚመራችሁን ድምፅ ትሰማላችሁ። ሕይወታችሁን ልክ በባህር ላይ እንዳለ ታንኳ አስቡት። ነፋሳት ይነፍሳሉ፣ ወጀቦች ይጋጫሉ። እናም በዚህ መሃል በማዕበል ውስጥ የጠፋችሁ ያክል ይሰማችኋል።
ነገር ግን በማስተዋል ስጦታችሁ የትኛው ንፋስ ከእግዚአብሔር እንደሆነና የትኛው ወጀብ ወደ ዳርቻው እየመራችሁ እንደሆነ የሚያውቀው ካፒቴን ትሆናላችሁ። አንዳንድ ጊዜ በዙሪያችሁ ያሉ ነገሮች በሙሉ ሁካታ የሞላባቸው ቢመስሉም ነገር ግን እግዚአብሔር ከሁኔታዎች ጀርባ ያለውን እውነት ያሳያችኋል። እናም በዚህ ስለሚመጣው ማዕበል በማሳየት አንዳችም ሳይነካችሁ በሰላም ታልፉ ዘንድ ይረዳችኋል። በተጨማሪም ሰላማችሁ ወደ እናንተ ሲቃረብ በረከታችሁ ሲመጣና እንዴት መቀበል እንዳለባችሁም ጭምር ያስተምራችኋል። በዘፍጥረት መጽሐፍ የነበረውን የዮሴፍን ታሪክ አስታውሱ። በወንድሞቹ ለባርነት ከመሸጥ እስከ የግብፅ መሪ እስከ መሆን ድረስ ዮሴፍ የመራው አንድም ጉዞ አልነበረም። ነገር ግን እግዚአብሔር ለእርሱ የተለየ ዓላማ እንደነበረው ያውቅ ነበር። የቱንም ያክል ስቃይ፣ እስርና አለመረዳትን ቢያሳልፍም እንኳን ዮሴፍ የእግዚአብሔር ምሪትና ለእርሱ ያለው ታላቅ ዓላማ ያውቅ ነበር። እናም ይህ ጸንቶ እንዲቆምና በኋላ ላይም የሕዝብ መሪ በመሆን ስቃዩን ለእርሱ ብቻ ሳይሆን ለብዙዎች በረከት ሆኖ እንዲቀር ረድቶታል። የማስተዋል ስጦታ አደጋ መምጣቱን ስለማወቅ ወይም ወጥመዶችን ስለማስወገድ ብቻ አይደለም፣ ነገር ግን ተስፋ ቢስ በሆኑ ሁኔታዎችም ጭምር በረከቶችን ማየት ስለመቻልም ጭምር እንጂ። እናም በዚህ መቼ ቆም ብላችሁ መጠበቅ እንዳለባችሁና መንገዱ ግልጽ ባይሆንላችሁ እንኳን እንዴት በእምነት እንደምትጓዙ ትረዳላችሁ። እያንዳንዱ የህይወት ማዕበል የህይወት ማብቂያ ሳይሆን እግዚአብሔር ወዳዘጋጀላችሁ በረከቶች የሚመራበት መንገድ እንደሆነ ትረዳላችሁ። እናም ይህ የመስማትና የመቀበል ችሎታ በጠንካራ እምነትና በጽኑ ልብ እንድትጓዙ ይረዳችኋል። ስለዚህም ችግርም ይሁን ፈተና እግዚአብሔር በእናንተ ህይወት ውስጥ ያለው ዓላማ መሆኑን ስለምታውቁ በፈተናዎች አትናወጡም። አምስተኛው ምልክት፣ እውነተኛ ማስተዋል ያለው ሰው ነገሮችን የሚያደርገው በክፋትና በወቀሳ ሳይሆን በጥበብና በፍቅር ነው። እናም ይህ ስጦታ ያለው ሰዎች ሌሎች ሰዎችን መኮንን ላይ ጊዜውን አያጠፋም። በጥላቻም ሆነ በቅናት አልታጠሩምና ነገሮችን በመረዳትና በፍቅር ያደርጋሉ። ምክንያቱም ማስተዋል የሰዎችን ጥፋት ስለመንቀስ ሳይሆን ወደ እውነቱና ወደ እግዚአብሔር ጸጋ እነርሱ ስለመምራት ነው። እነዚህ ሰዎች በእያንዳንዱ ሁኔታ ውስጥ አስፈላጊው ነገር ስህተቶችን መፈለግ ሳይሆን ሌሎች ሰዎች እንዲያድጉ፣ እንዲጠነክሩና ወደ እግዚአብሔር እንዲቀርቡ መረዳት እንደሆነ ጠንቅቀው ያውቃሉ። በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ኢየሱስ ዝሙት የምትሰራውን ሴት ሲያገኛት ያሳለፈውን ታሪክ ተመልከቱ። በዙሪያ ያሉት ሰዎች ሁሉ በእርሷ ላይ ጥፋትን በማግኘታቸው በሕጋቸው መሠረት ሊወግሯት ተዘጋጅተው ነበር። ነገር ግን ኢየሱስ በፍቅርና በእውነተኛ ማስተዋል በተሞላው ልቡ ከመካከላችሁ ኃጢአት የሌለበት ይውገራት በማለት ተናገረ። እርሱ ሊወቅስም ሆነ ሊያወግዝ አልፈለገም። ይልቁንም ሁላችንም ኃጢአተኞች መሆናችንንና ምሕረት እንደሚያስፈልገን ለማስታወስ ማስተዋሉን ተጠቀመ። ኢየሱስ የተመለከተው የሴትዮዋን ኃጢአት ሳይሆን አዲስ ሕይወት የምታገኝበትንና የምትለወጥበትን ዕድል ነበር። እናም በዚህ የተነሳ ሊወቅሳት ሳይሆን ጸጋንና ለውጥን የምትቀበልበትን መንገድ ሊከፍትላት ወደደ። አንድ እንደ ኢየሱስ ትክክለኛ የማስተዋል ስጦታ ያለው ሰው አንዳንድ ጊዜ ዝምታና ምሕረት ታላቅ የፍቅር መገለጫዎች መሆናቸውን ይረዳል። በእርሱ ላይ ያለው እውነታ ሁልጊዜም ቢሆን ያበራልና ሁልጊዜም መውቀስም ሆነ ማውገዝ አይጠበቅባቸውም። እናም ቃላቶቻቸው ከፈውስ ይልቅ ጉዳትን እንዳያመጡ ይህ ማስተዋል መቼ መናገርና መቼ ዝም ማለት እንዳለባቸው እንዲያውቁ ይረዳቸዋል። መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ከቁጥር 15 እውነትን በፍቅር እንድንናገር ይመክረናል። እናም ይህ ትክክለኛ የማስተዋል ምንነት ነው። ጨለማንም ብርሃንንም በአንድነት የመመልከት ችሎታ ቢሆንም ነገር ግን ወደ ወቀሳም ሆነ ወደ ጥላቻ እንዳያመራ መጠበቅም ጭምር ነው። ይልቁንም ለመገንባትና ሌሎችን ለማንሳት መጠቀም። ይህ ስጦታ ያለው ሰው በሕይወቱ ድራማ ማሳየትም ሆነ ለራሳቸው ምስክር መሆን አያስፈልጋቸውም። የሚነሳሱት ሌሎችን ለመርዳት የተሻለ ሕይወት ይኖሩ ዘንድ ለማበረታታትና ወደ እግዚአብሔር እንዲቀርቡ ለማድረግ ነው። አንዳንድ ጊዜ በቤተ ክርስቲያን ውስጥ ማስተዋል እንዳላቸው የሚናገሩ ሰዎች ቢኖሩም ነገር ግን ማድረግ የሚችሉት ነገር ቢኖር መውቀስ፣ መዳኘትና መከፋፈል ብቻ ነው። በዚህም የዚህ ስጦታ ዓላማ ነገሮችን መነጣጠል ሳይሆን መምራት እንደሆነ ይረሱታል። እግዚአብሔር ይህንን ስጦታ የሰጠው ወቃሽ እንድንሆን ሳይሆን በቃላቶቻችንና በድርጊቶቻችን በኩል ሰዎች ክርስቶስን ያዩ ዘንድ ብርሃንና የምድር ጨው ለመሆን ነው። ትክክለኛ ማስተዋል ያለው ሰው ራሳቸውን በአሉታዊነት በመሙላት ነገሩን እውነት ነው ብለው አይጠሩትም። ይህንን ስጦታ የሚጠቀሙት ራሳቸውን ከፍ ከፍ ለማድረግ ሳይሆን ማህበረሰብን ለመገንባት፣ ለማስተሳሰር እና ለማዋደድ ነው። እናም አንድን ሰው ለመኮንንና ለመውቀስ ብቻ የሚፈልግ ከሆነ ይህ የማስተዋል ሳይሆን ያልተፈወሰ ልብ ምልክት ነው። መጽናናትንና መንፈሳዊ ፈውስን ለማግኘት ወደ እግዚአብሔር ሊመለሱ ያስፈልጋቸዋል።
ስለዚህም ልክ እንደ ኢየሱስ ትክክለኛ ማስተዋል ያለው ሰው ስህተትን ብቻ ሳይሆን አቅምንም ጭምር ያያል። ሰይፍንም የተሸከሙት ለመቁረጥ ብቻ ሳይሆን ነፃ ለማውጣትና ለመመለስም ጭምር ነው። ቃላቶቻቸው ነቀፋን ሳይሆን ትህትናን የተሞላ የጸጋ ቃላትን ያዘሉ ናቸው። 6ኛ ትንቢታዊ ህልሞችን መመልከት ከእግዚአብሔር ጋር ያለን ጥልቅ ግንኙነትንና ከእርሱ የተቀበላችሁትን ልዩ ስጦታ ያሳያል። የዳንኤልን ታሪክ ስንመለከት ታማኝ የእግዚአብሔር ባሪያ የነበረው ሰው ህልሞችንና ራእዮችን የመፍታት ችሎታን ተሰጥቶት ነበረ። ዳንኤል ትንቢታዊ ህልሞችን መመልከት ብቻ ሳይሆን ከጀርባው ያዘሉትን ጥልቅ ምንነቶችም ጭምር ይረዳ ነበር። ዳንኤል ከፈታቸው ታላላቅ ህልሞች መካከል ዋነኛው ንጉሥ ናቡከደነጾር ከሰማይ በተወረወረ ድንጋይ ሲመታ ስላየው ምስል ነበር። በሸንጎም ማንም ስለዚህ ህልም የተረዳ ባይኖርም፣ ነገር ግን ዳንኤል ከእግዚአብሔር የተሰጠው ማስተዋል ይህ ስለሚነሱና ስለሚወድቁ መንግስታት ከእግዚአብሔር የተሰጠው ማስጠንቀቂያ መሆኑን ነግሮታል። ይህ ታሪክ የሚያሳየው ህልሞቹ ወደፊቱን የሚያሳዩ ብቻ ሳይሆኑ ለነገሮች እንድትዘጋጁ የሚያደርጋችሁ ምሪቶችና እግዚአብሔር ከፊት ለፊታችሁ ያስቀመጠላችሁ ድሎች ናቸው። ዳንኤል ህልሙን የተረጎመው ህይወቱን ለማትረፍ ሲል ሳይሆን የብዙዎችን ሰዎች ህይወት ከቀውስ ለማትረፍም ሲል ነበር። እናም ይህን እንዴት መስማትና መተግበር እንዳለባችሁ ካወቃችሁ ትንቢቶች የጥንካሬና የፈውስ ምንጮች እንደሆኑ ማሳያ ነው። ህልሞች በመጀመሪያ ጊዜያት ለመረዳት ቀላል ላይሆኑ ይችላሉ። ምናልባትም ለመተርጎም ከባድ ከሆኑ እንግዳ ከሆኑ ምስሎችና ምልክቶች ጋር ሊመጡ ቢችሉም፣ ነገር ግን ልክ እንደ ዳንኤል እምነትና ትዕግስት ካላችሁ እግዚአብሔር ከጀርባቸው ያለውን ድብቅ ምንነት ይገልጥላችኋል። ትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 ሲናገር እንዲህ ይላል፣ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። ይህ በትሑት ልብ እስከፈለጋችሁ ድረስ እግዚአብሔር በእነዚህ ህልሞች በኩል እንደሚመራችሁ የገባላችሁ ተስፋ ነው። እነዚህ ትንቢታዊ ህልሞች በአስቸጋሪ ሁኔታዎች ውስጥ ሊከቷችሁና ከባድ ውሳኔዎችን እንድትወስኑ ሊያደርጓችሁ ይችላሉ። ነገር ግን እግዚአብሔር በዚህ መንገድ ታማኝነታችሁንና በእምነታችሁ ላይ ያላችሁን ጥንካሬ እንደሚፈትነው አስታውሱ። በርቱ። እናም ሁልጊዜም እየመራና እየጠበቃችሁ ከእናንተ ጋር መሆኑን አስታውሱ። እነዚህን ህልሞች ስትቀበሉ የእግዚአብሔር ስጦታ በመሆኑ ትሑትና አመስጋኝ ልብ ሊኖራችሁ ይገባል። ይህንንም ማስተዋል ከህይወት ወጥመዶች ራሳችሁን ለመጠበቅና ዓለም የማታየውን በር ለማስከፈት ተጠቀሙበት። እነዚህ ህልሞች ሊጠብቋችሁ ብቻ ሳይሆን ለሌሎች ብርሃንን ታመጡና ወደ እውነት ትመሯቸው እንዲሁም ወደ እግዚአብሔር ትመልሷቸው ዘንድ የተሰጧችሁ ናቸው። 7ኛ ማስተዋል ያለው ሰው ሌሎችን ከሐሰት ለመጠበቅና ወደ እግዚአብሔር እውነት ለማምጣት የሚቃጠል ቅናት ያደረበት ሰው ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 32 እውነት አርነት ያወጣችኋል ይላል። የማስተዋል ስጦታ ሲሰጣችሁ ይህ ቃል ለጠፉት እንድትቆሙ እንድትጠብቋቸውና ወደ እውነት እንድትመልሷቸው የሚቃጠል ቅናትን በልባችሁ ይፈጥራል። በብሉይ ኪዳን ውስጥ የኤልያስን ታሪክ አስታውሱ። የእስራኤል ሕዝቦች በዓልን ተከትለው በጠፉ ጊዜ ኤልያስ ግን ሐሰተኞቹን ነቢያት ለመቃወምና ሰውን ወደ እውነት ለመመለስ ያለ አንዳች ፍርሃት ቆሟል። የእግዚአብሔር ሰዎች በሐሰተኛ ትምህርቶች ሲወሰዱ በማየቱ ልቡ በመናደዱም ይህንን ሐሰት በእግዚአብሔር እውነት ለማጋለጥ ጸንቶ ነበር። ኤልያስ እውነታውን ከሐሰት ሊለይ የቻለውና የእግዚአብሔርን ሕዝብ ከመታለል ሊጠብቅ የቻለው በማስተዋል ስጦታው አማካኝነት ነው። ለእናንተም እነዚህ ስጦታዎች በተመሳሳይ መንገድ ሊሰሩላችሁ ይችላሉ። ምናልባትም ሌሎች ወደ ሐሰተኞች ትምህርቶች ሲሳቡም ሆነ እነርሱን ተከትለው ሲጠፉ ስታዩ የጽድቅ ቁጣ ሊሰማችሁ ይችላል። ይህም ሌሎችን የመጠበቅ ፍላጎት መደበኛ የሆነ የስሜት ባህሪ ሳይሆን እግዚአብሔር በልባችሁ ውስጥ ያስቀመጠው የመንፈስ ቅዱስ ጥሪ ነው። እናም ይህ መነሳሳት ሌሎች ሲታለሉም ሆነ ሲጎዱ ስታዩ ዝም ብላችሁ እንዳትቀመጡ ያደርጋችኋል። እናም ልክ ኤልያስ እንዳደረገው ስጦታችሁን በብርታትና በድፍረት ትጠቀሙበት ትጀምራላችሁ። አንዳንድ ጊዜ በስልጣን ላይ ያሉትን እንድታፋጥጡ ሐሰተኛ ትምህርቶችንም እንድትሞግቱና ጠንካራ የሆኑ ተቃርኖችን እንድትጋፈጡ ሊያደርጋችሁ ይችላል። ነገር ግን እግዚአብሔር ይህንን መነሳሳት በልባችሁ ውስጥ ሲያስቀምጥ ሌሎችን የምትጠብቁበትንና በጽድቅ መንገድ የምትመሩበትን ጥበብና ጥንካሬም እንደሰጣችሁ አስታውሱ። ይህ በልባችሁ ውስጥ ያለው ጥልቅ ምኞትም እግዚአብሔር ለሰጣችሁ ስጦታ ታላቅ ምስክር ነው። ይህም በቅናትና በፍቅር በተሞላ ልብ የእውነቱ ጠበቃና የእግዚአብሔር ቃል መልእክተኛ ሆናችሁ እንደተጠራችሁ የሚያሳይ ምልክት ነው። ምክንያቱም ለእውነታው ስትቆሙ ስራችሁ የሚሆነው በዙሪያችሁ ያሉትን ከሐሰት መጠበቅ ብቻ ሳይሆን ይህንን ማስተዋል የሰጣችሁን የእግዚአብሔርን ፍቅርና ምሕረት ማንጸባረቅም ጭምር ነው። ኢየሱስ እንዳስጠነቀቀን ይህች ዓለም የበግ ለምድ ለብሰው እንደሚመጡ ተኩላዎች በአታላዮች የተሞላች ናት። እናም ይህ መነሳሳት በልባችሁ ከተሰማችሁና ሌሎች ከሚያዩት አልፋችሁ የማየት ችሎታ ካላችሁ መንፈስ ቅዱስ ማስተዋልን በእናንተ ውስጥ አስቀምጧል ማለት ነው። ይህ ስጦታ ብቻ ሳይሆን ኃላፊነት እንዲሁም ከፍ ትሉ ዘንድ የተደረገላችሁ ጥሪና
እውነታን ታውቁ ዘንድ ብቻ ሳይሆን ተጠብቁት ዘንድ የተሰጣችሁ ትእዛዝ ነው። እኛ በእግዚአብሔር ጥበብና ማስተዋል ራሳችንን ሳናስታጥቅ በዚች ሐሰተኛ ዓለም ውስጥ መኖር አንችልም። ይህንን ተልእኮ ስትጀምሩም ይህ ስጦታ ራሳችሁን ከፍ ታደርጉ ዘንድ ሳይሆን ጸንታችሁ እንድትቆሙ እንድትጠብቁና የጠፉትን ትመልሱ ዘንድ እንደሆነ አስታውሱ። የእውነት ጠባቂ፣ ተስፋ ሰጪና ለጠፉት መጽናናት ትሆኑ ዘንድ የእግዚአብሔር ብርሃን በእናንተ ላይ ያብራ። እናም ይህንን ስጦታ በእናንተ ውስጥ ከተመለከታችሁት በአግባቡ ተጠቀሙት። እግዚአብሔር ለታላቅ ዓላማ እንደጠራችሁ በማወቅ በታማኝነትና በድፍረት ተራመዱ። ጠንካራ ሁኑ። የትኛውም አይነት ፈተና ከፊታችሁ ቢጋረጥ እንኳን እግዚአብሔር በማስተዋሉ አስታጥቋችኋልና አትፍሩ። ይህንን ቪዲዮ ስለተመለከታችሁ እናመሰግናለን። ይህ መልእክት ልባችሁን ከነካችሁና ትምህርትን ካገኛችሁበት ላይክ፣ ሼር እና ኮሜንት ማድረግን አትርሱ። ሁልጊዜም ቢሆን እግዚአብሔር በጥበብና በመረዳት መንገዳችሁን እየመራ መሆኑን አትርሱ። ተባረኩ።